ቤተሰቦች ዛሬ በጣም ነው ያዘንኩት። እንግዲህ ፋብሪካን እንደምታውቁ እንደዚህ ገለውታል ማለት ነው። ሄርሚላና አቤል ማለት ነው። አቤል እንግዲህ የሚናገረውን ነገር እዚህ ጋር ከቪዲዮ አስመሳይ አንገቱ ላይ ነገር ትላለች ከልጅ ላይ እግዚአብሔርን በጣም ነው የተናገረው። ከህይወት ውጭ መንፈልግ እኔ ህይወት ያለ ሰው ነው ይችላል እና እንዳሁን ይትወደድ ማለት ነው። እንደዚህ ስለምትሉ ተቀበላት ምናላት እያላችሁ እንተጥላላችሁ። እንደዚህ ፌንት እየወደቀ ነው እሱ ደስ ማለት ደጋፊዎች እንጂ አቤል እንደዚህ አይነት ጓደኛ አይስጣችሁ ማለት ነው። ይሄ አስመሳይ ደግሞ ሊያለቀስ ይፈልጋል። እንጂማ ተመቸሽ ከሚስቱ ጋር ላይ የራስሽ ልታረጊ ነበር። እኔ ፍቅር ልስጥህ፣ እኔ ሚስት ልሆን፣ እኔ እንዲህ ልሆን። ኧረ ያምሻል ከቡታ በልጥልሃለሁ ብላ እንግዲህ ቻላግፊታል ማለት ነው። በጣም በጣም ይህንን እንጃ እንደዚህ አይነት ነገር ሁላችንም እኔ በጣም ነው ያዘው። እንደዚህ አይነት ይኸው እንግዲህ መከፋት ያንተን መገፋት አይቼ ነው ገብቷል። ደግሞ ብቻ የሆነ ብዙ ጊዜ ስትከፋና ስታለቅስ አይቻለሁ። መኪና ውስጥ ምን ሆነ ነው ስለ አይ ምንም አይደለም እያልከኝ ብዙ ጊዜ ያሳልፋል። ግን ደግሞ ያንን እያየው ዝም ማለት አልቻልኩም። ምክንያቱም እኔ የት ነው የምትሄደው? እኔ እኮ ስለማውቅህ እኮ ነው። ተናደህ ሄደህ አሁን እንደገና ሌላ እንትን ነው መኪና እንደገና እንዴት እንደምትረዳለን አይደል? የሆነ ሌላ ጸጸት ውስጥ እንድትገባ ነው የምናደርጋለን። እኛ ራሳችን መፈጠር ነው ነገር በቃ መገፋት እንዲወደደው መገፋት አቤል የምትባለው ማለት ነው አስመሳይ አሁንም አንተ ምን ስልከፍል ሆነ ይሄልና ማለት ነው ልጁን እንደዚህ አድርገህ ገለህ አንድ ነገር ቢሆን የሚለቀስ የህግ አካል ምንም ይሄ ቪዲዮ ነው ያያል። ቤተሰቦቹም ያያሉ፣ ባለቤቱም ታያለች። ወደፊት ልጁም ይሄን ቪዲዮ ያያል። አንተ ይሄን ሁሉ ነገር እንደዚህ ለጓደኛ ይሄንን ክፉ ነገር ክፉ የሰይጣን ስራ ለጓደኛ የሚመኛል። በስመ አብ። ይሄ ደግሞ የተለየ ምቀኞች ናቸው። እነዚህ ጓደኛ ሳይሆኑ መዥገሮች ናቸው። መዥገር እንኳን ስታላቀቁት ይላቀቃል። እንዴ ልጁ እኮ ልቀቁኝ አልፈልግም እኔ ነው ያላችሁ። አልፈልግም ሲላችሁ በቃ እንዴ ማሰናበት ነው። ምን ሆናችሁ ነው እናንተ? በቃ ታልፈለገ ግድ ገተተሽ ልታገቢው ነው እንዴ? ግድ እንትን ልትይው ነው እንዴ? ምን አንቺ ሴትነትሽን አጣሽ? ክብር የለሽም እንዴ? ክብረ ቢስ አንቺ ቤተሰብ የምታሰድቢ ሚስት ልሆነ ወንድ ልጅ ነው ጠይቆ በሀገራችን የሚያገባው እንዴ? የአሁኖቹ ደግሞ አይናወጡ። ምን ሆናችሁ ነው እንዴ? ህይወት አለኝ አለሽ። ህይወት አለው ይሄ ልጅ ምን ያደርግ? አቤል ህይወት አለው። ህይወቱን እያወቅ አንተ ይሄን ሁሉ ነገር የምትሰራው ይሄን ሁሉ ገፋፍተህ አንተ ነህ ይሄን ሁሉ ያረከው። እሱም አምኖ መንጣቱ አሁን ይሄ ጥፋቱ የአብርሃም ጥፋት ለምን እንደሆነ አምኖ ግን ሞኝ ስለሆነ በቃ የሆነ አለ አይደል። አንዳንዴ ለምሳሌ እግዚአብሔርን እውነቴን ነው የምላችሁ እናንተ እንትን ልትሉ ትችላላችሁ። የሆነ ነገር ታመናችሁ ተወደዳችሁ ያንን ነገር አለማስከፋት ስትሉ ራሳችሁን እየሰዋችሁ ትሄዳላችሁ። ይሄ ታሪክ በራሴም ስለሚደርስ ነው። እኔ አንድ ነገር ተወደድኩኝ ያንን ነገር እያወቅኩኝ ራሴን እየጎዳሁ እሄዳለሁ ማለት ነው። ብዙ ሰዎች የራሳቸውን እየጎዱ የሚሄዱ ሰዎች አሉ። አሁን እሱም ሰውን በማመንና ለሰው ክብር በመስጠቱ ነው ከዚህ ቦታ ላይ ተገኝቶ ይሄ ሁሉ ታሪክ የተፈጠረው ማለት ነው። ግማሾቻችሁ እሱ እንትን የለም እሱ ይወዳታል፣ ውሸቱን ነው። አሁን የሆነች ቪዲዮ ስትሰራ
እሱ ውሸቱን ነው ለምን ሄደ ምናምን። እናንተ ቆይ ይህ እኮ ጓደኞቻችሁ ደውለው ሲጠሏችሁ መሄድ የለባችሁም? ትሄዳላችሁ። ሁላችሁም የምናደርገው ነው። ሁላችንም የምንወደው ሰው ደውሎልን የምናምነው ሰው ደውሎልን እንዲሁ የሆነ ብትጨናነቁ እንኳን እንትን የምትሄዱበት ቦታ ነው። ስለዚህ በአብርሃምም ብዙዎቻችሁ እየፈረዳችሁ አይቻለሁኝ። ይቺ ባለጌ ነች እንጂ ጓደኞቹ ቪዲዮውን አላየውም ላይ ይችላል። ቪዲዮ ግዴታ እኮ ይሄ ቪዲዮ ሳይለቀቅ ይሆናል እየተሰራው። እናንተ ይህንንም ማወቅ ያለባችሁ ያን ቪዲዮ ሳይለቁት ነው አብርሃምን እንደዚህ እንትን የሚሉት እንደዚህ ሊያረጉት የቻሉት እንጂ ያን ቪዲዮ ቢለቁር ቢያየው እኔ የሚመጣ አይመስለኝም። በእርግጠኝነት አይመጣም። እንደዚህ ያፈቅረዋለሁ ምናምን ስትል ያን ቪዲዮ አይቶ አይመጣም። ለምን ተመጣ? ለምን እንደዚህ ሆነ? ለምን እንደዚህ ታየው? ለምን እንደዚህ ሆነ? እንዴ የምልሽ ነው ሄልሚ፣ ምንድን ነው ምናምን ያፈቅርሃለሁ ሚስት ልሁነው እንዴ? ግድ ሚስት ልሁናል እንዴ? ሚስቱስ ፈታት እንዴ? አልፈታትም እኮ እየሄደ እኮ ነው። ሚስቱን እኮ እንዴት እንደሚወዳት እያሳየች ነው። እወዳታለሁ አለ። ካለሷ መኖር አልችልም። ሁልጊዜ ነው ይሄን ቪዲዮ በሰላ ቁጥር ነው የሚናገረው ስለ ሩታ። አንድ ሰው ደግሞ አንድ ሰው ተወደደ ሌላ ሰው ድጋሚ ሊወድ አይችልም። ደግሞ በእኛ ሃይማኖት ደግሞ ሁለት ሚስት ማግባት አንችልም፣ አይቻልም። ሁለት ሚስት ማግባት አይችልም። ወይ ያችን ፈቶ ነው ማግባት የሚችለው እንጂ በሌላ ሴት ሊደልብ አይችልም። ስለዚህ ምን እንደሆናችሁ ጓደኞቹ ኧረ ተይ አሁን ከሩታ ጋር ያለውን ይህንን እያወቁ ሩታ አትሆንህም። ሩታም ጋር ብሬ ነበርኩ፣ ከሩታም ጋር ብዙ ነገር አሳልፌያለሁ። ስለዚህ ሩታ አትሆንህም። ቆይታ ደግሞ ሄልሚላ አትሆንህም። ሌላ ሚስት ይዘህለት ልትመጣ ማለት ነው። ሄልሚላን ደግሞ አጋብተህ ሌላ ደግሞ ከሄልሚላ የሆነ ነገር ተጎደለብህ። ሄልሚላ አትሆንህም። በቃ ሄልሚላ ተዋት ልትል ማለት ነው። ይሄ ነው አላማ። ይሄ ነው። ይችን እንትን ያዙ፣ ይችን ነጥብ። ሄልሚላ እንኳን ተሳክቶለት ቢያጋባ ማለት ነው የሆነ ስህተት ቢያገኝባት ወይ የሆነ ነገር ያስለመደችው ቢቀርበት ሄልሚላ ትሆንህን ፍታት ብሎ እንደሚል እርግጠኛ ሆኜ ነው የምነግራት። እኔ እርግጠኛ ሆኜ ይሄ ሰውዬ መልዝ ነው። ይሄ ልጅ መልዝ ነው። መልዝ ናቸው የአብርሃም ጓደኞች። ለነገሩ ከደህና ሰው ጋር ሲዋል እኮ ነው። እነዚህ እኮ ኮታራዎች እናንተ እኮ ሩታ ሁላችሁንም እኮ በሩታና በአብርሽ ላይ ነው ከዚህ ጋር የደረሳችሁት። ሄልሚላን እኮ ትናንት ያወቃችኋት አይደል? ነው በፊትም ታውቋት ነበረ። በጣም ነው የሚያሳዝነው። እኔ በጣም አዝኛለሁ። ዛሬ እንደ ዛሬ ተናድጄም ያን ቪዲዮ እስከምጨርስ ድረስ ተናድጄም እንትን አላልኩም። ለምን በአቤል ምንድን ነበረ ፍልፋሌ ምን በዞረበት ይዞራል ነው የሚባለው። የሀገሬ ሰው ሲተርት ማለት ነው እንጂ ውሻ ስጋ ባየበት ይዞራል ነው የሚባለው። እንደዛ ሆነብህ እኮ እንደዛ ሆነብህ። የሆነ ነገር ከሷ ጋር አለህ ማለት ነው። የሆነ ነገር ሰታ ነው ከሩታ ጋር ላይሊ ብላ ይሄን እንዴ አሁን ይሄ ሊቀጥ በዛው ቢሞትስ አንተ እንደው የሰላም ኑሮ ትኖራለህ? በሰላም ትኖራለህ? አስመሳይ ደግሞ ልታለቅስ ከበጣገቡ ምንትል ማለትህ እንዴ ትመጣለታለች ሚስቱ ታስታምመዋለች። እናንተ ዘወር በሉለት። ቤተሰቦቹ አሉ፣ እህቶቹ፣ ወንድሞቹ አሉ፣ እናት አባት አለው። እናንተ ዘወር በሉለት። ከህይወቱ ውጡለት እንዴ ከህይወቱ ውጡለት። በቃ ከህይወቱ ውጡለትና እናንተ ተወጣችሁለት። ተስተካክሎ ከሚስቱ ጋር ይኖራል። እንደዚህ አይነት ጓደኛ ራሱ እኮ ነው። ለነገሩ ራሱ ነው። አንተ ታውቅ የለም ወይ ሲለው እኔ ለራስህ ብዬ ነው ናደብድበኝ። አባባሉ ደግሞ ያናድድም። ከህይወቱ ውጡለትና በቃ ህይወቱን ይኖር እንዴ። ጉድ እኮ ነው። ራሴ መወሰን አልችልም ወይ እናንተ ናቸው ወይ የምትወሰኑልኝ እስከምትባሉ ድረስ
እስከምትባሉ አንዳንዴ እኮ ስታስቡት እኔ በጣም የሚገርመኝ ነገር እናንተ እያወቃችሁ የተዋችሁት ስተው ማለት ነው። ለምሳሌ እኔ ብዙ ነገሮች እያወቅኩኝ ብዙ ነገሮች ትልምላችኋለ ራሴን እየጎዳው ብዙ ነገሮች እግዚአብሔር ብቻ ይጠብቅሽ በሉኝ። እኔ በጣም አሁን ነው እየተሰማኝ የመጣው ማለት ነው። ራሴን እየጎዳው መኖሬ በሰው እንትን መነዳት ራሳችሁን እየጎዳችሁ ነው የምትሄዱት፣ ራሳችሁን ማለት ነው። እግዚአብሔር ብሎ የኔን ታሪክ ወደፊት አንድ ቀን እነግራችኋለሁ። ወይም ከሀገሬ ገብቼ ወይም አልፎልኝ ወይም ምንትል ብዬ ማለት ነው። ብዙ ነገሮች የተጎዳው ሰውን በማመን በሰው መመሪያ በመመራቴ ማለት ነው። ብዙ ነገሮች ያጣኋቸውም አሉ፣ የተጎዳሁባቸውም አሉ። እና አንዳንዴ በሰው ስንመላ ራሳችን መቆም ያቃተን ይመስለኛል። እኔ በበኩል ራሴን እያወኩኝ ራሴን በስደት እያኖርኩኝ ወደ ኢትዮጵያ ስሄድ ግን ምን እንደሚለኝ አይምሮዬን እንደሚቀይረው አላውቅም። በራሴ መወሰን እየቻልኩኝ የሰው ውሳኔ እጠብቃለሁ ማለት ነው። ስለዚህ አሁን ነው እየገባኝ ያለው፣ እየገባኝም እያዘንኩም እንትል እያልኩም መሄድኩም ማለት ነው። ሰውን ብዙ እንትል አትበሉ እና በጣም ነው ያሳዘነኝ። በራሳችን ውሳኔ መኖር አለብን ብዬ ነው የማስበው። እኔ በበኩሌ በራሴ ታሁን በኋላ በራሴ ውሳኔ ራሴ የማረጋቸውን ራሴ ወስን ይሻለኛል ብዬ ነው ተስፋ የማደርገው ማለት ነው። በሰው ውሳኔ አትሄዱ። ብዙ ነገሮች ይጎሉባቸዋል እያሰባችሁ ሰዎች በራሳችሁ ውሳኔ ኑሩ። በራሳችሁ ተራመዱ። አሁን አብርሽም በራሱ ቢሄድ ኖሮ ይሄ ሁሉ ጣጣ አይመጣበትም ነበር። ጓደኛን እያመነ ባይሄድ ኖሮ ማለት ነው። ምን ብትወዱት ምን ብትዋደዱ በራሳችሁ ውሳኔ መወሰን ይሻላል ብዬ ነው የማስበው። የራሳችሁ ውሳኔ ተሆነ በራሳችሁ እንትን ትላላችሁና አብርሽም ይሄ ነው የመጣበትና እኔ በጣም ነው ያሳዘነኝ ዛሬ እግዚአብሔርን ያን ሁሉ ሲላቸው ያን ሁሉን ጓደኞቹ ወደ እሱ እንትን ሲሉ ጥሉ ሰው ነች ሄርሜላ ሚስት ትሆናለች ጥሉ ነች እንደዚህ ሲሉት በጣም ነው ያሳዘነኝ። እንግዲህ እግዚአብሔር ለልጁና ለሚስቱ ሲል ያትረፈው ብለን ነው የምናስበው። እንግዲህ ይሄ ነገር ተደጋጋሚ ነው እንትን እያለ ያለው። እንግዲህ ነገ ደግሞ ሩታዬ ወደ ባለቤቷ ሄዳ እንደምታስታመመው ተስፋ እናረጋለን ማለት ነው። ከጎኑ እንደምትቆም ተስፋ እናረጋለን።
ለእሷ ብሎ ነው ይህን ሁሉ መስዋዕትነት እየከፈለ ያለውና እኔ ለአንቺ ከአንቺ ጋር እንዳነኪ ነው ያላት። እንዳነኪ እጅሽን ወደ እኔ እንዳታስጠጊ እንዳነኪ። እኔ በዚህ ሀሳቡ ተስማማው። እንዲህ መቁረጡ ራሱ በጣም ነው ያስደሰተኝ። ግን ያው መውደቁ ደግሞ እንዲህ እንዳለ ቢወጣ ኑሮ ባይገፋፉት፣ እንደዚህ እየገፈታተሉ ባይዙት ኑሮ መውጣቱ አይቀርም ነበር። ግን እየገፈታተሉ ይገፈታትራቸውና ማለት ነው። ቪዲዮውን ተወደዳችሁ ሼር ላይክ አድርጉ።